ለእናንተ ማሳያችኋለሁ። ለውዱ ባሌም እንግዲህ ትውስታውን ቀሰቅስበታለሁ ማለት ነው። ናሂን ገና አረብ ሀገር እያለሁኝ ሳቀው በጣም መልካም ልጅ፣ ጥሩ ልጅ፣ የሚሰራቸው ስራዎች ከምንም በላይ ደግሞ እግዚአብሔር የሚወደውን ነገር ስለሚያደርግ ነው። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበኩ ስታ ልቤ ኑር የምትከታተሉ ማለት ነውና ስዕል በዚህ አጋጣሚ ነው ብዬ ማዘርጋ ነው ያለችው። ዛሬ ያለበት እናት ዛሬ ያለበት ለዛሬ እንዲበቃ ያረግሽኝ እንደገና ፈጥረሽ ያኖርሽኝ ሞልተሻት ሕይወቴን ጓዳ ከፍለሻል ራስሽን ለኔዳ ይገርመኛል ሰው እንዳልሆንኩ አድርጎ ሰው እየቆጠረኝ ስንቱን ሊያሳምን ነው ልብሽ የፈጠረኝ። ሰላም እንዴት ናችሁ? ውድ እና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? አላችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። እንግዲህ ከስንት ጊዜ በኋላ እንደዚህ ፈገግ ብዬ ወደ እናንተ መጥቻለሁ። ደስታዬን ስለተካፈላችሁ፣ አብራችሁኝ ስለሳቃችሁ፣ ስለተደሰታችሁ በጣም አመሰግናለሁ። ሁላችሁንም በጣም ደስ ብሎኛል። እግዚአብሔር ይመስገን። ትዳሬ ወደ ቀድሞ ፍቅራችን ወደ ቀድሞ መተሳሰባችን ተመልሶልኛል እና በጣም ደስ ብሎኛል። እናንተም ደስ ስላላችሁ በጣም ደስ ብሎኛል። አመሰግናለሁኝ ሁላችሁንም። ዛሬ እንግዲህ እንደምትመለከቱኝ ባሌን በትንሹም ሰርፕራይዝ ላደርገው አስቤያለሁኝ። እነዚህ ነገሮች አዘጋጅቻለሁ። ደስተኛ ከሆንን ወራቶች ተቆጥረዋል እና ጊዜያችንን አጥፍተናል፣ አባክነናል። ያለችንን አጭር ጊዜ ራሱ አልተጠቀምንበትም እና በጣም ይቆጨኛል። እኔ በራሴ ማለት ነው በጣም የሚቆጨኝ የተጣላንበትን የተጋጨንበትን ቀናቶች በፍቅር ብናሳልፋቸው ኑሮ፣ በመቻቻል ብናሳልፋቸው ኑሮ ስንት ደስታ እንደምናሳልፍ ስንት ደስተኛ ጋር እንደሚመጣ ሳስበው ቁጭት ይሰማኛል። ግን ቢሆንም ሁሉንም ነገር እግዚአብሔር የፈቀደው ነው የሚሆነው። እግዚአብሔር በፈቀደው ሰዓት ደግሞ ትዳሬ ሰላም አግኝቶ ወደ ቀድሞ ቦታ ስለተመለሰ በጣም ደስ ብሎኛል። እዚህ ጋር እንግዲህ የተወሰኑ ነገሮችን አዘጋጅቻለሁ። እንዲሁም ደግሞ እንደምትመለከቱት ከጀርባ ቲቪ አብርቻለሁ። ቲቪ ያበራሁበት ምክንያት ደግሞ ምንድን ነው? እኔና ናሂ ገና አረብ ሀገር እያለሁኝ በስልክ ስናወራ እንዲሁም ደግሞ በቪዲዮ እየተደዋወልን በምናወራበት ሰዓት የተለያዩ ቪዲዮዎች ማስታወሻዎች አሉን፣ የድሮ ማስታወሻዎች አሉን እና እነሱን እየከፈትኩኝ እንግዲህ የቀድሞ ፍቅራችንን መተሳሰባችንን እያስታወስኩት ደስተኛ ላደርገው አስቤያለሁ። እነዚህ ብቻ ሳይሆኑ ብዙ አሉ። እነሱን እየከፈትኩኝ ለእናንተ ማሳያችኋለሁ። ለውዱ ባሌም እንግዲህ ትውስታውን ቀሰቅስበታለሁ ማለት ነው። ይሄንን አድርገው በጣም ደስ ስላለኝ ነው። ናሂን ገና አረብ ሀገር እያለሁኝ ሳቀው በጣም መልካም ልጅ፣ ጥሩ ልጅ፣ የሚሰራቸው ስራዎች ከምንም በላይ ደግሞ እግዚአብሔር የሚወደውን ነገር ስለሚያደርግ ነው። ከሱ ፍቅር እንዲይዘኝ የሚያደርጋቸው ነገሮች፣ በጎ አድራጎቶቹ፣ ለዚህ ልጅ ያለው ክብር፣ ሁሉ ነገር በጣም ደስ ይላል እና ያ ነገርም ነው እኔን የገዛኝ ማለት ነው። እና አሁን ላይ ብዙ ፈተናዎች ገጥመውናል፣ ብዙ ነገሮች ተከስተዋል። በፈተና ውስጥ ያለፈ ትዳር ደግሞ በጣም ጠንካራ ነው እና ናሂ በየዋህነቱ ሰውን አግዛለሁኝ፣ ሰውን እንደዚህ ያደርጋለሁኝ፣ አማክራለሁ በሚል በልህም እየተነሳሳ ብዙ ነገሮችን ሊያበላሽ ይችላል። ግን መስመር ያለፈ ነገር እንደማያደርግ በጣም እርግጠኛ ነኝ። ባለሙሉ በቃ 100% እርግጠኛ ነኝ። ማለት እንደተሰጠው ስምም እኔ እንዳሰብኩትም አይነት ሰው እንዳልሆነ አውቃለሁኝ እና
ለዛም ነው ነገሮችን ለማስተካከል እስከ ጥግ ድረስ ስሯሯጥ የነበረው ማለት እሱንም ማሳሳት አልፈልግም። የሚሳሳት ሰው ሆኖ ሳይሆን ግን ደግሞ እኔ በገፋሁት ቁጥር እኔ በተናደድኩበት ቁጥር በልህ ተነሳስቶ ብዙ ነገሮች ሊፈጠሩ እንደሚችሉ ስላሰብኩኝ ነው እየጣርኩ የነበረው። እግዚአብሔር ፈቅዶ ድካሜንም አይቶ እንግዲህ ወደ ቀድሞ ወደ ራሳችን እንድንመለስ አድርጎናል። በጣም ደስ ብሎኛል። ሌላው ነገር እንግዲህ እናንተን ነው ማመሰግነው። እናንተን በጣም አመሰግናለሁኝ። ምክንያቱም ስስቅ አብራችሁኝ ስቃችሁ፣ ሳለቅስ አብራችሁኝ አልቅሳችሁ፣ ሳዝን አዝናችሁ፣ በውስጥም ቀጥታም እየደወላችሁ በጣም ብዙ ምክር ስትሰጡኝ የነበራችሁ እህት ወንድሞች ያላችሁ የእውነት በጣም አመሰግናለሁ። በጣም ወዳችሁ፣ በጣም ማከብራችሁ። ማለት ይሄንን ስሜት ማንም ሰው አያውቀውም እና እናንተ ግን የኔን ቦታ የቆማችሁ የኔ ቆምኩበት ቦታ ላይ የቆማችሁ እኩል ከኔ ጋር ስትከፉ ነበር፣ እኩል ከኔ ጋር ስትስቁ ነበር፣ እኩል ከኔ ጋር ስታለቅሱ ነበር እና የእውነት የእናንተ ፍቅር በጣም ነው የሚለየው። በጣም ይሄን ነገር ደግሞ ስላየውባችሁ የግሩፕ ቻናል እንግዲህ ተከፍቷል ቴሌግራም ላይ። ያንን ያሰብንበት ምክንያት ምንድን ነው? ኮመንት ላይ ብቻ ሳይሆን በውስጥም ሀሳባችሁን እንድትገልጹ፣ እኛ ደግሞ ስንሳሳት በውስጥም ቀጥታ እየደወላችሁም ገንዘባችሁ ከሚባክን ቴሌግራም ግሩፕ ላይ እየገባችሁ ስህተታችንን እንድናርም እንድታግዙን፣ መውደዳችሁን፣ ፍቅራችሁን፣ ሁሉ ነገራችን፣ አንድነታችንን በአጠቃላይ እዛ ላይ እንድንገላለጽ ስለፈለኩኝ እንዲሁም ደግሞ የተለያዩ በጎ አድራጎቶችን አብረን እንድንሰራ ስላሰብን የቴሌግራም ግሩፕ ቻናል ተከፍቷል ማለት ነው። እዛ ላይ እየገባችሁ ጆይን እያደረጋችሁ እንግዲህ ቤተሰብ ሆኖ እንዲሁም ደግሞ የተለያዩ ቪዲዮዎችን ስንለቅላችሁ ሊንኩን እዛ ግሩፕ ላይ እያስቀመጥን እየገባችሁ ሼር እና ላይክ እያደረጋችሁ ለሁሉም ሰው እንዲደርስ ታግዙናላችሁ ማለት ነው። በፍቅር በአንድነት አብረን እንጓዛለን ከዚህ በኋላ። ይህን ሀሳብ የመጣው ምንድነው? በቃ ትዳር ሀብላችሁ ትጀምራላችሁ። ብዙ ፈተናዎች አሉት። በፈተና ውስጥ ደግሞ ጸንቶ ማለፍ ደግሞ ጀግንነት ነው። እኛም ደግሞ ያንን ነው እያደረግን ያለ ነው። እናንተም ከትዳራችን ብዙ እንደምትማሩ እንደተማራችሁም ተስፋ አደርጋለሁኝ እና ከዚህ በኋላም ለሚመጣው ነገር ጥሩ የሚሆን መጥፎ ነገር እዛ ላይ እየተመካከርን እያወራን እኔም እየገባው ናይም እየገባ ሙሉ የሆፕ ፋሚሊ በሙሉ እየገባ ሀሳባችንን ሼር እየተደራረግን እንጓዛለን ማለት ነው እና ውድ ቤተሰቦቻችን ሁላችሁም እየገባችሁ ጆይን አድርጉ፣ ቤተሰብ ሆኖ ማለት ነው። ናሂን እንግዲህ ነግሬዋለሁ እንደምጠብቀው እንደሚመጣ። ስለዚህ ሻማችንን እያበራን እንጠብቀዋለን። በአጠቃላይ ብቻ እናንተን የመሰለ ወዳጅ ስላለን፣ እናንተን የመሰለ ቤተሰብ ስላለኝ የእውነት በጣም እድለኛ ነኝ። በጣም የእውነት ከድሮም ጀምሮ ትደግፉኛላችሁ፣ ታግዙኛላችሁ። አሁን ደግሞ የበለጠ በቃ ስሜቴን እየተረዳችሁ አብራችሁኝ ስለሆናችሁ በጣም ማመሰግነው። እንግዲህ አብሮነታችሁ አይለየን እላለሁኝ እና ይመጡ ደግሞ የድሮ ትውስታውን ሳስታውሰው አብረን ምን እንዳሳለፍን ያለውን ነገር ሳስታውሰው እንግዲህ ምን እንደሚሰማው አብረን እንመለከታለን ማለት ነው። እስኪ አብራችሁን ቆዩ። ናይን እንጠብቀዋለን ማለት ነው። ቤተሰቦቻችን እንዴት ነው? እስቲ ሀሳብ አስተያየታችሁንም በዚሁ አጋጣሚ እችልበታለሁ ወይ ሰርፕራይዝ ማድረግ እችልበታለሁ ወይ የሚለውንም ሀሳብ አስተያየታችሁን ግሩፕ ላይ እየገባችሁ ኮመንት ላይ ጻፉልኝ። ምን መጨመር አለብኝ፣ ምን ማስተካከል አለብኝ የሚለውንም እንዲሁ ጠብቃለን ከእናንተ አስተያየት። በቃ መልካም ጊዜ። ባሌ እስከሚመጣ በጣም ጓጉቻለሁ እና አመሰግናለሁ። መልካም ቆይታ ውድ ባሌ እስከሚመጣ ድረስ። እሺ እንግዲህ ውድ ቤተሰቦቻችን ውዱ ባሌ መጥቷል። እንኳን ደህና መጣህ። ሰላም ቆየሽ። አለልኝ ለያዘችሁ እንዴ ምን ነው? ደስ ይላል። በጣም አሪፍ ነው። በጣም ዋው። ወይንም ይዘልን አላማን ነው
ከኋላ ይህን ሰውዬ ታውቀዋለህ? ዛሬ 4 ዓመት አስታወስከው? ከየት አገኘሽ ይሄን ቪዲዮ? መንታ ወንድም ነው የሚመስለው። እስቲ አምናችን ነው የሚመሳሰለው። አተመሰለ እቺ እዚህ ጋር ያለችው ጥቁሯ ነገር ብቻ እንዴት ነው? ምን አስበሽ ነው እንዴ? ምን አስበለው? ናርፈበት ምን አስበለው? አይ ከኋላ የለም ከፈትሽ እሱ ምክንያቱም በኋላ እነግራለሁ። አሪፍ በልና እናወራለን። ሰላም እንዴት ናችሁ ቤተሰቦቻችን? ዛሬ የሌለ ነገር የለም እና እንዴት ነህ? እንዴት ነሽ? ደህና ነህ? ሁሉ ሰላም? አታሽከርም? እኔ ራሴ እየተሽከረመንኩ ነው። እኔ አፍራለሁ። ከረጅም ወራቶች በኋላ ፍቅራችን ስለተመለሰ በጣም ደስ ብሎኛል። እሱን አስመልክቼ ነው ይህንን ያዘጋጀውልን። ምን ተሰማክ? በጣም ነው የማመሰግነው ባለቤቴ። ተቀብያለሁ። ከልብ አመሰግናለሁ። እንግዲህ ከረጅም ወራቶች በኋላ የራሳችን ጊዜ ኖረን እና ፈጣሪ ይመስገን በጣም አመሰግናለሁ። እዚህ እንድንደርስ ያደረጉን ከፈጣሪ ቀጥሎ ውድ ቤተሰቦቻችን ናቸውና እነሱንም ከልብ እናመሰግናለን። ድፍን 4-5 ዓመታትን አብረን ዘልቀናል። 2 ልጆችን አፍርተናል። ዛሬ ደግሞ እንደዚህ አድርገሽ ስለጠበቅሽኝ ከልብ አመሰግናለሁ። ከልብ ወድሻለሁ። በጣም ትንሽ ነገር ነው፣ ጀስት ትውስታችንን ለመመለስ ያህል ነው እና እኔም በጣም ደስ ብሎኛል። ያ ሁሉ ጊዜ ያ ሁሉ ለቅሶ ሐዘን ከቤታችን ወጥቶ ፍቅራችን ስለተመለሰ በጣም ደስ ብሎኛል። እንግዲህ እንደምትመለከተው እዚህ ከጀርባችን የመጀመሪያ ቪዲዮአችን ነው። ካስታወስክ ተአምር ነው። እዚህ ጋር ምን እንደምንመስል አይተሃል? ቀይ ኬት አገኘሽው? ይሄ ጊዜ በጣም የሚናፍቀኝ ታውቃለህ። የመጀመሪያ ቪዲዮአችን ነው። የመጀመሪያ ታስታውሳለህ? ወደ ዩቲዩብ ሪከርድ አድርጌሽ በስክሪን ሪከርድ አድርጌሽ ነው። እንግዲህ እዚህ ጋር ምን እንደሚመስል የራሴን በደንብ ልመልከተው። አግዝሽ ነው የሚገርም ነው። ይህን ጊዜ እንዴት አስታወስከው? ኬት አመጣሽው? እንዴ ይረሳል እንዴ? አስመከው የመጀመሪያ ቪዲዮአችን የመጀመሪያ ጊፍት የሰጠኸኝ እዚህ ላይ ነበረ። በዚህ አጋጣሚ በአይ ቲንክ በኢሞ ነው መሰለኝ ደውዬላት ስክሪን ሪከርድ እያረኩኝ አይ ቲንክ የልደቷ ቀን ነው የተዋወቅንበት ቀን መሰለኝ። ያን ቀን እሷን አስዬ ምናምን ነው ሰርፕራይዝ ያረኳት። ግን ቀጫጭ ሳውዲ ነበረች። ፉጨት አስተማሪ ነው መሰለኝ። እንግዲህ ከትዳር በፊትና ከትዳር በኋላ በጣም ይለያያል። ልጆች ከመጡ በኋላ ይለያያል። በጣም ነው እኮ ማስፈራው። የድርቅ ዘመን ማስታወቂያ ነው። እንግዲህ ውድ ቤተሰቦቻችን ከዚህ ተነስተን ነው አሁን ላይ እነዚህ ሆነን የ2 ልጆች እናትና አባት ሆነን እዚህ የደረስነው። እዚህ ጋር አይደል? በቃ አለቀሰች ያይታ። እዚህ ጋር በጣም ያስደነገጠኝ ስጦታ ነው። ራሴን እንደዚህ አልጠበኩም ነበረ። ስቅስቅ ብላ ነው ያለቀሰች። የዛ ጋር ያለቀሰች አሁን ራስ ላለቅስ ነው። ብቻ በጣም ደስ የሚል ጊዜ ነበረ። እቺ ስዕል በዚህ አጋጣሚ ነው ብዬ ማዘርጋ ነው ያለችው። በቅርቡ ሄደን እንቀበላለን፣ እናመጣለን፣ ቅርሳችን እናስመልሳለን። እና የሚገርም ትውስታ ነበረ። ያው በስደት ላይ ያለኝ 2 ዓመት ነው እዛው ያሳለፍነው በፍቅር ሆነን፣ ግን እኔም እዛው ስደት ላይ ሆኜ 2 ዓመታትን ነው የታገሰኝ። እንግዲህ በነዛ ጊዜያት ውስጥ ነው እንደዚህ አይነት ደስታና ፍቅር እያሳለፍን ያለ ነው። ሌላም አለ
እስቲ ሌሎችን ደግሞ እንመልከታቸው። ይሄ ቀለበቱ ነው። መጀመሪያ ይሄኛው ይቀድማል። አዎ ይሄ ምን ነበረ? መጥቼ ፋሚሊን ስታስተዋውቀኝ መጀመሪያ ቀን ትሽኮረመማለች። በጣም ነበረ ምሽኮረመው እና እስቲ አስቡት የኔን ውፍረትና የናሆምን ክሳት እዚህ ዋው ይሄን ወንድማችን ታስታውሰዋል? በጣም ባለውለታችን ፋዘር ታሞ ያኔ ጸበል ነበርንና እዛው በቃ እዛው ነው ይሄ ፕሮግራም የተዘጋጀልን። እኔ ፋዘርን ለማየት ነበር የሄድኩት። እነሱ ደግሞ እነዚህ አዘጋጅተው ዌልካም ብለው ተቀብለው የነበረ እዛው ተቀበልናል። በጣም በቃ የተሽኮረመምኩበት ጊዜ እኔ ራሱ በጣም የተሽኮረመምኩ ነበረ። ከስደት ገብቼ ስንት ቀን 4-5 ቀን ያህል በኋላ ማለት ነው። ይሄ ታስታውሳለህ አይደል? ኦሬዲ አሁን እኮ በዚህ ጊዜ ነው። ገናን አሳልፈሽ 4 አመት ማለት ነው። 4 አመት በቃ አሁን 4 አመቱ ድፍን 4 አመት። ዋው ይሄ ቪዲዮ ማለት ነው። ፋዘር እያጨበጨበ ነበር እንዳይደክማቸው። ይገርም ነው። ጊዜ ግን በጣም ይሮጣል እንዴ! በጣም አስባችሁታል? እንደዚህ ሄሎ መስተንግዶ በቃ ምን ብዬ ልንገራችሁ፣ በጣም ነበረ ደስ የሚለው። ሄሎ እኔን እራሱ አይታ ትሽኮረመማለች። በነገራችን ላይ እዚህ ጋር የተጎራረስን ምናምን አስባችሁታል? ፋሚሊ ፊት እንደዚህ ስትጎራረሱ። በዚህ በኩል ፋሚሊ ነበር፣ እዚህ ጋር እያስተናገደች ነው። የሚገርም ትውስታ ነው። በጣም የሆነት የማይረሳ ጊዜ ነበረ። እዚህ ጋር ደግሞ ቀጥሎ ቀለበት ነው እንግዲህ ይሄም አይ ቲንክ 3 years ያ ኦሬዲ 4 አመት ነው። እዚህ ጋር እንደሚታይ እኛ አይደለም ይሄ እዚህ ጋር ኩሪፍቱ ሪዞርት ሰርፕራይዝ አድርገው ሰዎች ባይዘው ከበው እያዩ ነው። እዛ ቅጥነቴን አያችሁ? የእሱን ቅጥነትና የኔን ውፍረት ተመልከቱ። እዚህ ጋር ስንት ኪሎ እንደነበርኩኝ ስንት የሰው ሀሳቦችን እንደተጋራሁኝ እዚህ ጋር ታስታውሳለህ አይደል? እንትን ነው ትኩስ ፍቅር ነው የሚፋጭ በዚህ ሰዓት ማለት ነው። በጣም በዚህ ውፍረቴ ብቀጥል ኖሮ ምን ታረግ ነበር? ያው ፈታሽ ነበር። ፈታሽ ነበር። በቃ ነው ውፍር ነው። ዋው ፎቶዬም አለች። ይሄ ኩሪፍቱ ነው። በዚህ ጊዜ ግን ብንደግሞ ምን ይመስላል? እንድትገመው በጣም ደስ ይለኛል። ብንደግሞ የእውነት ይቻላል። እኔ ቢደገም ባይለኝ ደግማለን። እዚህ ጋር ምን ነበር እየተሰማኝ ነበረው? ኧረ ድንጋጤ በጣም ደንግጬ ነበር እዚህ ቪዲዮ ላይ። እሺ ኤምቢ ብዬ ጥዬ ብሄድስ ምን ታደርጋለህ? በዚሁ ቀን ሌላ ሚስት አገባ ነበር። ቤተሰብ እያለ ያለው አንተ ካልሽማ ታዲያ ምን ማድረግ ይቻላል? እንዲህ ካልሽ በዚሁ ቀን ሌላ ሴት ታገባ ነበር። በዚሁ ቀን በቀል ነው ያዘጋጀው ሰው ነበረ ማለት ነው። እሺ ጠብቅ አለቅ የምር ግን ትቼ ቤትስ እንደዚህ ነው ተንበረከክ ሰጥቀል ሌላ ገባለሁ እንዴ? አረ ሌላ ገባ ሌላ እንዴ? ከመረ ስሙ ከባድ ነው ስሜት ነው። አይ የምር ነው እንዴ? እዚህ ጋር በቃ እዚህ ጋር ከዚህ በኋላ ትዳር ተጀመረ ይላቸዋል። አዎ እያለ ቀጠለ።
የመጀመሪያ ቤታችን ብለን የጀመርናት ጎጆችን ናት። ይሄ ቪዲዮ ዳጊ እዚህ ጋር ይሽ ዳጊ በጣም ትንሽዬ ነው። ስማ ከዛው ውፍረቴ ግን የት እንደገባው አይተሃል አይደል? ከባድ ቀጫጫ ነሽ። እስቲ ያሳልፈው ለዳጊ ሽሮ ሰጠሽ። በደንብ የታወኩበት ቪዲዮ ነው በነገራችን ላይ ቤተሰብ። ወይኔ ዳጊ ሲያሳዝን እዚህ ጋር በጣም ይችን ሆቴል ወዳታል መሰለኝ። እንግዲህ ውድ ቤተሰቦቻችን ይሄን የመሰለ ጊዜ እያሳለፍን አሁን ይሄንን ላስታውስ የፈለኩት አሁን ካሳየናችሁ ቪዲዮዎች ውስጥ መጋጨት፣ መጣላት፣ ሁሉም ነገር እንዳለ ሆኖ ተቻችለን ነው አልፈን ዛሬ ላይ የሁለት ልጆች እናትና አባት የሆን ነው ማለት መጋጨታችን አዲስ ነገር አይደለም ለማለት ፈልጌ ነው። እና ብዙ ነገሮችን አሳልፈናል። ደስታን አሳልፈናል፣ መከራን አሳልፈናል፣ አልቅሰን እናውቃለን፣ አዝነን እናውቃለን። እና እነዛ ነገሮች ሁሉ አልፈን ነው ዛሬ ላይ እዚህ ድረስ ነው። እና ከድሮ ጀምሮ ደግሞ የምትከታተሉ ቤተሰቦቻችን አላችሁ። አሁን ያሳየናችሁ ቪዲዮዎች በሙሉ የምታውቋቸው የምትከታተሉ ማለት ነው። እና ብዙ ነገራችንን ታውቃላችሁ። ምንም የተደበቀ ነገር የለም። እና ያን ሁሉ ነገር አልፈን ዛሬ ላይ የአንድ ወንድና የአንድ ሴት እናትና አባት ሆነናል። በጣም ደስ ብሎኛል። ደስተኛ ነን። አሁን ደግሞ ያለውን ፈተና ያለውን ችግር ተጋፍጠን አልፈን ብናለቅስም ብናዝንም ያን ሁሉ ነገር አልፈን ደግሞ እንደዚህ ደስተኛ ለመሆን እንደዚህ አብሮ ነገሮች ያለውን ደስታችንን ፍቅራችንን ለማሳለፍ ስለበቃን በጣም ደስ ብሎኛል። እና ብዙ እየለፈለፍኩ ነው፣ ግን ከደስታዬ ብዛት ነው መሰለኝ። እና ቀጥይ ብቻ ነው የምትለኛ። እስቲ አንተ አውራ፣ እድሉ ልስጥ። በፍቅር ህይወትም እንደዚሁ ትዳር ላይ የሰው ልጅ ከተዋደደ ፈተና ይኖራልና እነዛን ፈተናዎች አልፎ ያሸነፈ ያው በቃ በፍቅሩ ጸንቷል። ኦልሬዲ ፈጣሪ ማግዞታል። እና አጠቃላይ ተስፋ ለመቁረጥ ትዳር ላይ ትልቅ ነገር ነው። ያው እንደኛ ብዙ ሰዎች ይፈተናሉ፣ ግን ደግሞ በመጨረሻ ያልፋል ብዬ ነው የማስበው። ፈተናዎችም ደግሞ ለበጎ ይሆናሉ። በጣም ብዙ መልካም ጊዜያትን አሳልፈናል በጋራ። እንግዲህ ከ2 ዓመት በላይ አንቺ ስደት ላይ ሆነሽ ጠብቄሽ አንቺን ጠብቀሽ ምናምን፣ አሁን ደግሞ የሁለት ልጆች አባትና እናት ሆነናል። እና ከዚህ በላይ ብዙ ደስታዎች ገና ይመጣሉ ከፊታችን አሉና ፈጣሪ ደግሞ እነዛን ደስታዎች እንድናገኝ ፈጣሪ ይርዳን። እነዛ ሁሉ ጊዜያቶች አልፈው ዛሬ ላይ በመብቃታችን በጣም ደስተኛ ነኝ። ከዚህ በላይ እንግዲህ የረጅም ዓመታትን እንኖራለን። ፈጣሪ ልጆቻችንን ያሳድግልን። ቤተሰቦቻችን ደግሞ እናንተም ከጎናችን ስላላችሁ በጣም እናመሰግናለን። አብረን ገና ብዙ ረጅም ጊዜያቶችን አብረን እናሳልፋለን። እንግዲህ አርጅተን ጃጅተን የምንገናኝ ይሆናልና በጣም ደስ ብሎኛል። ይህንን አስበሽ እንደዚህ አይነት ፕሮግራም ስላዘጋጀሽ በጣም ደስ ብሎኛል። ከልብ ወድሻለሁ። እና ይከፈት ሌላ ነገር አለ። ሻምፓይንም አዘጋጅተሻል? እንግዲህ እሱን እንትን እያልክ የምልህ ነገር ምንድን ነው? በጣም ወዳለሁ፣ በጣም አከብራለሁ። የልጆች አባት እሱ ብቻ ሳይሆን ለእኔም በቃ ለእኔም እንደ አባትም እንደ ወንድም እንደ ጓደኛም ሁሉ ነገር ነው። እና ነገሮችን ሁለታችንም ቆም ብለን ባለማየታችን ነው የሁሉ ነገር የተፈጠረው። እና
ስለተፈጠረው ነገር ስላስከፋው ስላሳዘንኩ ነገሮች በሙሉ በጣም ይቅርታ። ያኔ ይቅርታ እንጠይቀው። እንግዲህ እኔ ከልብ ወድሻለሁ የኔ እናት። እኔም ስላስቀየምኩሽ ስለተከፋሽልኝ በጣም ይቅርታ። ድጋሚ እንደዚህ አይነት ነገሮች እንደማይፈጠሩ ቃል ገባልሻለሁ። የሚያጨበጭብም ሰው የለም። ሻምፓኝ እንግዲህ እስቲ ከፈትና ደስታችንን አብረን እናክብር። በጣም ነው የማመሰግነው። እንግዲህ ቴንኪው በጣም ከፈታና ልክራለን። ለፍቅራችን እኔ እወዳለሁ። ቤተሰብ አብራችሁን ሁላችሁ መጣችሁ። እንግዲህ አብረን ይሄን ጊዜ ለእናንተ ውድ ቤተሰቦች በጣም ይቅርታ ስለረሳኋችሁ። እሺ ቺርስ ለቤተሰቦቻችን አንድ ላይ ቺርስ ለእኛ ውድ ቤተሰቦች። ዋው ምርጫ ከአንደኛ አይደለ? እና ደስተኛ ነሽ? በጣም ከዚህ በኋላ እንድትከፊብኝ አልፈልግም። ሁሌም እየሳቅሽ ደስተኛ ሆነሽ ከልጆቻችን ጋር ያለንን እድሜ አንዴ ነው እዚህ ምድር ላይ የምንኖረው። ያለንን እድሜ በደስታ እንድናሳልፈው ነው ሁሌም ፍላጎቴና ይህን ቀን ስላየው በጣም ደስተኛ ነኝ። በጣም እፈራ ነበረ፣ ተለያይተንም ንቀር ይመስለኝ ነበርና ፈጣሪ ይህን ቀን ስላሳየኝ በጣም ደስተኛ ነኝ። መቼም ልለይሽ አልፈልግም። ታውቂያለሽ፣ ነገሮች ካላስገደሉኝ በስተቀር እኔ ሁሌም ታማኝ ባልሽ ነኝ ስልሽ ምንም አይነት ሁኔታ ውስጥ ብሆን ለራሴ እታመናለሁ፣ አንቺን ማምንሻለሁ። መቼም እንደማንለያይ እርግጠኛ ነኝ እና ፈጣሪም ደግሞ ይህንን ጊዜ እንደሚያሳየን እርግጠኛ ነበርኩኝና ቀኑ ደርሶ ይህን ጊዜ ስላየው በጣም ደስተኛ ነኝ እና እወድሻለሁ። ሸታብሽ ዛሬ አይለቀስም፣ ዛሬ አይለቀስም እናት፣ ዛሬ አይለቀስም። ሰማሽ? ዛሬ አይለቀስም። ደስ ብሎኝ ከዚህ በኋላ በፍጹም ከዓይኖችሽ እንባ እንዲፈስ አልፈልግም። ሁሌም ደስተኛ ሆነሽ እንድትኖሪ ፍላጎቴ። እወድሻለሁ። ሻምፓኝ ልቅዳለሽ እና ለምንድን ነው የተከፋሽ? አይ ከፍቶኝ አይደለም እኮ ደስ ብሎኝ ነው። ማለት በቃ የሁሉ ጊዜ አልፎ የሁሉ ለቅሶ የሁሉ ነገር የሁሉ ስቃይ አልፎ ዛሬ ላይ እንደዚህ መሆናችን በቃ በጣም ደስ አለኝ። በእኔ ላይ ሰው የማየው ነገር ትዳር መፍታት፣ ልጆችን መበተን የሚባለውን ነገር ሳስበው በጣም የሚያስፈራኝ።
ለሌላ ሰው ማዝነው ሴትዮ አሁን ዛሬ እኔ ላይ ሲደርስ ደግሞ እኛ በፍጹም ላይ አይነት ሰዎች አይደለንም። ፈተና ያጋጥመናል። የሰው ልጆች ነን፣ እንፈተናለን። እውነተኛ ፍቅር የያዘ ሰው ደግሞ ሁሌም ይፈተናል። ግን ደግሞ መልካም ነገሮች ይገጥሙናል እና በፍጹም እንደምንለይ አይነት አታስቢ። ሁሌም ደስተኛ እንድትሆኝ ነው ፍላጎቴ። ዛሬ አይለቀስም አልኩሽ እኮ ብዬ እና በጣም ነው የማመሰግነው። ይህንን አስበሽ ደስ የሚል ፕሮግራም ስላዘጋጀሽ ከልብ አመሰግናለሁ። ቃል የለኝም። እንግዲህ አንተም ወደ ትዳር ስለተመለስክ ትዳርን ስለምታከብር ስለምትወድ ልጆችን እኔን በጣም አመሰግናለሁ። ለትዳር ታማኝ ስለሆንክ በጣም አመሰግናለሁ። ማለት የተፈጠረው ፈተና ለወንድ ልጅ በጣም ከባድ ነው። እሱን ሳላቀርቻ አይደለም፣ ግን ያንን ፈተና ደግሞ ተቋቁመ ለትዳር ታማኝ ሆነ ስለቆምክ በጣም አመሰግናለሁ። በጣም ደስ ብሎኛል። ከምንም በላይ ትዳርን እኔን ልጆችን ስለምታስቀድም በጣም አመሰግናለሁ። ኑርልኝ ሁሌም። ከዚህ በኋላም ፈተናዎች ሊገጥሙን ይችላሉ። የሰው ልጆች ነን። እዚህ ምድር ላይ እስካለን ድረስ እንፈተናለን። ግን ደግሞ ሁሌም የምለው ይሄኛው ባህሪ አይቀየር ማለቴ ለትዳር ታማኝነትህ እንዲለወጥብኝ አልፈልግም። የትኛውን ፈተና ቢገጥም ማለት ነው። እኔም እንደዛው በትዳር ጸንተህ እንድትቀጥል እፈልጋለሁ። በሱ ደግሞ እተማመንብሃለሁ እና በአጠቃላይ ለሁሉም ነገር በጣም አመሰግናለሁ። በጣም እወዳለሁ፣ በጣም አከብራለሁ። ፈጣሪ ረጅም እድሜ ሰጥቶን የልጆቻችንን ወግ ማድረግ ደግሞ ለማየት ያብቃን ነው የምለው። ከዚህ በላይ ቤተሰቦቻችንን ማንዛዛት አልፈልግም። እናንተም ላደረጋችሁልን አስተዋጽኦ በሙሉ ክብረት ይስጥልን። በጣም አመሰግናለሁኝ። ደግፋችሁናል። አይዞሽ አይዞ ተባብለናል እና ለሁሉም ነገር በጣም አመሰግናለሁ። አሁንም ወደፊትም አብሮነታችሁን እንዲቀጥል ነው የምፈልገው። ብዙ ነገሮችን ይዘን ወደ እናንተ እንመጣለን። በተለይ ደግሞ ስለ ህይወታችን ስላሳለፍናቸው ነገሮች ብዙ ነገሮችን እየሰራን ወደ እናንተ ይዘን እንመጣለን ማለት ነው። በአጠቃላይ ከምንም በላይ ደስታችንና ሰላማችን ስለተመለሰ የእውነት በጣም ደስ ብሎኛል። በደስታችን እንደምትደሰቱ ተስፋ አደርጋለሁ። በቃ ይህንን ነገር እያሳየናቸው ከምናጓጓቸው ቻው ብለን የራሳችንን ጊዜ ብንቀጥል ደስ ይለኛል። ቅር ካላለ እሺ። በጣም እናመሰግናለን ቤተሰቦቻችን አብራችሁን ስለሆናችሁ ስቲል ነው በሀዘን በደስታችን ጊዜ ስላልተለያችሁን በጣም እናመሰግናለን። እናንተ ለኛ ከቤተሰብ በላይ ናችሁ፣ ፋሚሊዎቻችን ናችሁ። ሆፕ ፋሚሊ ቤተሰቦች አሁንም እንደቀድሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን አብራችሁን ሁኑ። እኛ እንቀጥላለን። ሰላም ሁኑልን። ፈጣሪ ሀገራችን ሰላም ያርግልን። በቀጣይ ቪዲዮ ደግሞ በጣም ደስ በሚል ቪዲዮ ሁሉንም ሰብሰብ አድርገን ምንመጣ ይሆናል። ሰላም ሁኑልን ቤተሰቦች። ባይ ባይ።